ፋኖ ማርሸት ስለ ጊዜ አመሰግናለሁ። የቅዳሜውን እንዴት ተከታተልከው? ምናልባት አርበኛ ዘመነ ካሴ ሀሳቡን በ9 ደቂቃ አካባቢ አቅርቧል። በብዙ ሰዎች ዘንድ አሳማኝም ተቀባይነትም ያለው መድረኩንም በአግባቡ እንደተጠቀመ ነው የገለጹት። ሀሳቡም ጥር ምጥን ያለ ወቅቱን የሚመጥን ብለው የገለጹትም አሉ። ነገር ግን ምናልባት ዘመነ ያንን ከተናገረ በኋላ ስብሃት በመግባቱ ህዝብ ሳያውቀው ከበስተጀርባ የስብሃትን ወይም የህወሓትን ባህሪ የሚያውቁ ሰዎች አሁንም የአማራን ህዝብ ጥቅም አሳልፈው የሚሰጡ የውስጥ ንግግሮች ጅማሮ የዛ ማሳያ ነው የሚሉ ወገኖች አሉ። የእናንተ ማብራሪያ በዚህ ላይ ምንድን ነው? አመሰግናለሁ ወንድም አገኝ። እንግዲህ አርበኛ ዘመነ ካሴ ማለት በአንድ በትንጥዬ አዳራሽ ማይክ ባገኘ ቁጥር እዚያች አዳራሽ ውስጥ ላሉ 5 እና 15 ሰዎች አማራነትን ሲያስረዳ የተኛውን ትውልድ ሲቀሰቅስ የኖረ ሰው ነው። ስለዚህ ይሄ ከታች ከመሰረቱ ጀምሮ 2 እና 2,000 ሰዎችን እያደራጀ ሚሊዮን ወጣቶችን ያፈራ ወደ ትግል ሜዳው ያመጣው መሪ በሚሊዮን የሚቆጠር ኢትዮጵያዊ በሚሊዮን የሚቆጠር ሌላ የዲያስፖራ ኮሚዩኒቲ ዓለም አቀፍ የስለላ ድርጅቶች፣ የዓለም አቀፍ ዲፕሎማቶች፣ ፖለቲከኞች፣ መንግስታት ጭምር ትኩረት በሰጡት መድረክ ላይ እድል ሲያገኝ የአማራውን ኮዝ ለማስረዳት ይህን እድል አለመጠቀም አይችልም። አይደለም እዚህ እንደዚህ አይነት መድረክ ላይ በመቀሌ አደባባይ፣ በአዲስ አበባ አደባባይ፣ በሐዋሳ በጅማ አደባባይ፣ በኬንያ አደባባዮች ላይ የአማራን ኮዝ የአማራን የትግል ሁኔታ ስለ አብይ አህመድ ገዳይ ጨፍጫፊነትና ሀገር እያወደመ እያበላሸ መሆኑን የሚገልጽበት እድል ካገኘ ግሪን ስክሪን ነጭ ዋይት ስክሪን እየተዘረጋ ዘመነ ካሴ ይሄን የመናገር ግዴታም አለበት እንደ ትውልዱ መሪ፣ እንደ ታጋይ፣ እንደ ድርጅት አመራር። ስለዚህ ጉዳዩ ከዘመነ ካሴ በፊት ማን ተናገረ ቀጥሎ ማን መጣ የሚለው አይደለም። ዘመነ ካሴ ወደዚያ የቀረበው ምን ሊያደርግ ነው ትልቁ ፖይንት። አንድ አብይ አህመድ የሚባለው መሪ ኢትዮጵያን ከየት ወዴት እየወሰዳት እንደሆነ ለማስረዳት፣ 2 ኢትዮጵያ የገጠማትን ስቴት ፌለር ከምን ተነስቶ ወደ ምን እየሄደ እንደሆነ፣ 3 የአማራ ጭፍጨፋ ስርዓታዊ ጭፍጨፋው በእነማን ተጀምሮ በየት አድርጎ ዛሬ እና አብይ አህመድ ላይ እንዴት እንደደረሰን እና አብይ እንዴት እያስቀጠሉት እንደሆነ፣ 4 አማራው ከህልውና አደጋ ለመትረፍ ምን ማድረግ እንዳለበት አስረድቷል። ሲቀጥል ሰላም ይምጣ ማለት ብሏል አርበኛ ዘመነ ካሴ። አብይ አህመድና ቡድኑ ለህግ ይቅረቡ ማለት ነው የሚለውን አረፍተ ነገር ያዘልኝ። ስለዚህ አርበኛ ዘመነ ካሴ እዚያ መድረክ ላይ የወጣው ከማንም ጋር ለመነጋገር ከማንም ጋር ለመደራደር ሳይሆን በአማራ ህዝብ ላይ የተደቀነውን የህልውና አደጋ ለመቀልበስ የሚያስችል ፕሮግራም ይዞ ነው የወጣው። ይሄን ደግሞ በሚገባ አሳክቷል። እንደ ትውልዱ መሪ፣ እንደ አንድ አብዮተኛ ታጋይ ይሄንን አድርጓል። ከሱ ቀጥሎ ማን መጣ? ከሱ በፊት ማን ተናገረ? ሁኬርስ የዘመን አጀንዳ አይደለም። ይሄ ዋናው አጀንዳው የተሸከመውን ያለመውን ዓላማ አሳክቷል አላሳካም ነው። እዛ ጋር ጎል መተናል። ይሄ ነው ጉዳዩ። ግን ምናልባት በትግል ያው ስትራቴጂ ላይ ስልታዊ ጥምረቶች ይኖራሉ። በአካሄዶች ላይ ደግሞ አጠገብ ያለው ሰው እንዳይንጫጫ እንዳይጮህ መተማመንን ይጠይቃሉ እና የፋኖ ኃይሎች በተለይ የአማራ ፋኖ ብሔራዊ ኃይል ከአንድ ወጥ ቅርጽ ከያዘ በኋላ ምናልባት ከዛም ከዚህም የሚመጡ ነገሮችን በጋራ መመለሱ አግባብ ነውና እንዲህ አይነት ነገር ሲቀርብ አሁን ይሄ የዚህ አብሮነት ኢትዮጵያ ያዘጋጀው መድረክ ላይ በአጠቃላይ የፋኖን አቋም በተለይ የአማራ ፋኖ ብሔራዊ ኃይልን ዓላማ፣ ቀጣይ ስትራቴጂዎችም የሚያስረዳ አገር ከገባችበት ችግር እንዴት ትውጣ የሚለውን ሌሎችም ተደራሽ ለመሆን ጭምር ይመስለኛል እና ምናልባት ይሄንን መድረክ ዘመነ ተናጋሪ ሆኖ ጥያቄ ሲቀርብለት የሌሎች የጎንደሩም የወሎውም የሸዋውም የሚያውቁበት ሁኔታ ነበር ወይ? በጋራ ተነጋግረው እንዲህ አይነት ሀሳብ አቅርብ፣ መድረኩ ላይ ማን ይገኛል፣ ምናልባት ከትርፉ ይልቅ ጉዳቱ ያመጣል የሚለውን መዝናቸው ያንን ለመተንተን ተሞክሮ ነው የቀረበው ወይስ እንደው የጎጃም የአማራ ፋኖ በሚለው ነው? ለምን አንድ ወጥ አደረጃጀት እየመጣ ስለሆነ ዘመነ ያቀረበው የጋራ ድምፅ ነው ወይ? ዘመነ እኮ ያቀረበው የአማራ የሚባለው ህዝብ ድምፅ ነው። የትውልዱ ድምፅ እኮ ነው። የትግሉ ድምፅ ነው አጠቃላይ። ስለዚህ ወሎ ያለው ተወካይ፣ ጎጃም ያለው ተወካይ፣ ሸዋ ጎንደር ያለው ተወካይ ወይም ሌላ አሜሪካ ያለው ተወካይ ድምፅ አይደለም። በአጠቃላይ በመላው ዓለም የሚገኘው የአማራ ህዝብ ድምፅ ነው ዘመነ የተናገረው ያ ድምፅ። ይሄ ነው መልሱ። ከምናልባት አቶ ስብሃት በተገኙበት መድረክ እንዴት ይገኛል የሚል ጥያቄ የተነሳ ነው። በተለይ አቶ ስብሃት እንደሚታወቀው
የአማራ ህዝብ ላይ ያላቸው አቋም ይታወቃል። ማህበራዊ ረፍት የመንሳት ኒኩለሱን የህወሓት ኒኩለስ የሚባል ሰው ነው ስብሃት እና በዛ ደረጃ የሚታዩ ሰው ባሉበት መድረክ እንዴት ተገኘ? ወይስ ተናጋሪዎቹን መጀመሪያ አያውቅም ነበረ ወይ? ለእሳቸውስ ምላሽ መስጠት አልነበረበትም የሚል ጥያቄ ሊነሳ ይችላልና አሁንም ከአማራ ህዝብ ጥቅም አንጻር የአቶ ስብሃት መገኘት የአማራን ህዝብ ጥቅም አሳልፎ እንደ መስጠት ይቆጠራል የሚሉ የፋኖ ደጋፊዎች አንዳንዶቹ ሲናገሩ የተሰማበት ሁኔታ አለ። የሚጽፉም አሉና ማህበራዊ ሚዲያው ላይ ውዝግቦች ተፈጥረዋል። ይህንን ውዝግብ ለማጥራት ነው እንግዲህ አንተም ይህን ማብራሪያ እንድሰጥ የፈለግነው እና እዚህ ጉዳይ ላይ መጨረሻ አስተያየት ስጥና ላሰናብት። ውዝግቡ አልተፈጠረም። ውዝግቡን የተፈጠርን የሚሉትና ለማወዛገብ የሚሞክሩት ከዚህ የህልውና ትግል በተቃራኒ የቆሙ ኃይሎች ናቸው። የአማራው የብሔርተኝነት ትግል ተቀጣጥሎ አሸናፊ ሆኖ አማራውንና ኢትዮጵያን ባላንስ አድርጎ እንዳይቀጥል የሚፈልጉ የግንጥል ተገንጣይ የፖለቲካ አቋም ያላቸው እነዚህ አራማጆች ናቸው። አጀንዳ ለማራገብ ኔጌቲቭሊ ለመተርጎም ሙከራ የሚያደርጉት እንጂ ትክክለኛው የዚህ ትግል ደጋፊ የዚህ ትግል ባለቤት የዚህ ህልውና ታጋይ የሆነው ህዝብ እና አማራው ትክክለኛው አማራ ዘመነ ካሴ እዚያ መድረክ ላይ ወጥቶ የተናገረውን ነገር ዴፊኔትሊ ማግኒፋይ ሲያደርግ ነበረ፣ ሲያጎላ ሪፍሌክስ ሲያደርግ ነበረ። በትክክል ለምን ዘመነ ካሴ ኤቱዚ የተናገረው ነገር በትክክለኛ አማራ የደረሰበት ስርዓታዊ ጭፍጨፋ እና አብይ አህመድን ለህግ በማቅረብ መጠናቀቅ እንዳለበት ስላስረዳ፣ ስለዚህ ማንም ተገኘ ማን አለም የዘመነ ካሴ አጀንዳ ወይም የኛ ጉዳያችን እዚያ መድረክ ላይ ስንታይ ይዘን የምንቀርበውን ጉዳይ ነበረ የተጨነቅንበት። ያ ጉዳይ ቀርቧል። ያ ጉዳይ በደጋፊያችን ዘንድ በትግሉ ገጽታ ዘንድ በአማራው በዚህ በሚካሄደው የህልውና ተጋድሎ ዘንድ ከፍታን አመጥቷል። በአንድ የዘመነ ካሴን የዚህ አብዮት መሪነት ከፍ አድርጎ አረጋግጦልናል። ሁለት ኮዛችን ሚሊዮኖች በቀጥታ ስርጭት በሚከታተሉት እንደነገርኩ ከዓለም አቀፍ መንግስታት ጀምሮ እስከ ታችኛው ዓለም አቀፍ ማህበረሰብ ድረስ እንዲሰማ ሆኗል። ኮዛችን የአማራውን ኮዝ ከፍ ያደረገ መድረክ ሆኖ አግኝተነዋል። ይኸውልህ አንዳንድ ፖለቲከኞች ምን ይላሉ መሰለህ? ስም ባልጠቅስልህ ፍሬ ሀሳብ ካለህ የምትነግረው ሰው ብታጣ እንኳን ለአፈሩ ቆፍረህ ንገረው። የነገርከው ፍሬ ሀሳብ ችግኝ ሆኖ በቅሎ ዛፍ ሆኖ አፍርቶ ሌሎችን ይመግባል ይላል። ስለዚህ አርበኛ ዘመነ ካሴ በጠባብ አዳራሽ ለ5,000 እና ለ1,000 ሰዎች ስለ አማራ አይሰማም ወይ ሲል የኖረ ሰውዬ ሚሊዮኖች በቀጥታ ስርጭት ሲከታተሉት ይህን መልዕክት አለማስተላለፍ አይችልም። እድል ባገኘበት ቁጥር የትኛውንም አጋጣሚ ባገኘው ቁጥር ዘመነ ካሴ ስለ አማራው ስርዓታዊ ጭፍጨፋ፣ ስለ አማራው በደል ኢትዮጵያ እንዴት እየፈረሰች እንዳለ ማስረዳት አለበት። ግዴታውም ጭምር ነው እንደ መሪ። ይሄ ነው። ይሄ በዚህ መሀል ላይ እየገቡ ውዥንብር ለማምጣት የሚፈልጉ ሰዎች አንድ በዓላማ እኛን እየታገሉ ያሉ ሰዎች አሉ። ሁለት የራሱ የብልጽግና ሰዎች ናቸው። ሶስት የአማራው የብሔርተኝነት ትግል ሂዶ መዳረሻው ከእነሱ ፍላጎት ውጭ እንደሆነ ያሰሉ ድብቅም ግልጽም አደረጃጀቶች አሉ። እነሱ ናቸው ጫጫታ የሚፈጥሩት። እነዚህን ደግሞ በጣም ሰባብረን እያለፍን ነው። አብዛኛውን እየሰበርነው ነው። ትንሽ ቀረናል። እሱን ሰብረን አማራውን ለመጨረሻ ጊዜ ራውንድ አድርገን ጠርንፈን ኢትዮጵያን ጭምር የምናሻግርበትን የአማራውን ህልውና የምናረጋግጥበትን መንገድ እያመጣ ነው። ትግሉ ይቀጥላል። በዚህ ሁኔታ ነው ያለነው።